በሽታው ምንነት? ጎይተር የጎይተር በሽታ ይህ በሽታ ማለት አንገታችን ስር የሚገኘው የታይሮይድ እጢ ትልቅ መሆን ነው። ታይሮይድ እጢ በጉሮሮ ጎንና ጎን የሚገኙ ሁለት ክፍሎች ያሉት ሲሆን እነዚህ ክፍሎች ኢስሙስ በሚባል ቲሹዎች ተያይዘዋል። ይህ እጢ በፒቱታሪ እጢ ቁጥጥር ስር ነው ያለው። ፒቱታሪ እጢ ታይሮይድ ስቲሙሌቲንግ ሆርሞን (TSH) ታይሮይድ እጢን የሚያነቃቃ ሆርሞን የሚባል ሆርሞንን ይለቅና ታይሮይድ እጢን ታይሮክሲን (T4) እና ትራይአዮዶታይሮኒን (T3) የሚባሉ ሆርሞኖችን እንዲያመነጭ ያነሳሳዋል። የጎይተር በሽታ ሁለት አይነቶች አሉት። እነዚህም ዲፊውስ ጎይተር፣ ይህ ማለት መላው የታይሮይድ እጢ አብጧል፣ ሲነካ ስስ እና ልስልስ ነው። ኖጁላር ጎይተር፣ ይህ ማለት በታይሮይድ እጢ ውስጥ ጠጣር ወይንም ፈሳሽ የሞላ እባጭ ይከሰታል። ይህ መደብ ሁለት ንዑስ መደቦች አሉት። እነዚህም አንኖዱላር፣ አንድ እባጭ ብቻ ሲኖር፣ ማልቲኖዱላር፣ ከአንድ በላይ እባጭ ሲኖር። እነዚህ እባጮች ምንም ተጽዕኖ የሌላቸው ወይንም መርዛማ ሊሆኑ ይችላሉ። ጎይተር ኤንዴሚክ ወይንም ስፖራዲክ ተብሎ በሁለት ሊከፈል ይችላል። ኤንዴሚክ ጎይተር፣ ይህ የሚከሰተው አዮዳይን የሚባለውን ንጥረ ነገር በበቂ ሁኔታ ካለመውሰድ የሚከሰት በሽታ ነው። ስፖራዲክ ጎይተር፣ ይህ በዘር፣ በአዮዳይን እጥረት፣ ዕድሜ ከ40 ዓመት በላይ እና ሴት በመሆን ምክንያቶች ሊከሰት ይችላል። ሂስተሪ የበሽታው አመጣጥ ታሪክ ስለዚህ በሽታ በቻይናዎች ጽሑፍ ውስጥ ከ2700 ቢሲ ጀምሮ ተጽፏል። የተቃጠሉ ስፖንጆች እና የባህር ውስጥ አረሞች ይህንን በሽታ ለማከም በ2700 ቢሲ ጥቅም ላይ ይውሉ ነበር። በ85 ታድቹይ ቺንቲ የሚባል ቻይናዊ ሐኪም የእንቅርት አይነቶችን ፊክስድ ማሊግናንት ቱመርስ አንድ ሞብል በናይን ቱመርስ መለየት ቻለ። አዩርቬዲክ ሜዲሲን በሚባለው በህንዶች ሕክምና ውስጥ ይህ በሽታ ጋላጋንዳ ተብሎ ይጠራል። በተጨማሪም ይህን በሽታ በሶስት ይከፍለዋል። ይህም በሃይፐርታይሮይዲዝም፣ በታይሮይድ እጢ ከልክ በላይ መስራት ምክንያት፣ ሃይፖታይሮይዲዝም፣ በታይሮይድ እጢ ከልክ በታች መስራት ምክንያት እና ታይሮይዳልሲስስ የታይሮይድ ክፍል ውስጥ ፈሳሽ የቋጠሩ ከረጢቶች ምክንያት የሚከሰቱ ናቸው። ሻራካ የሚባል ሐኪም ወተት፣ ሩዝ፣ ገብስ እና ኩከምበር መመገብ ይህንን በሽታ ለመከላከል እንደሚጠቅም ገለጻ አድርጓል። ሂፖክራቲስ እና ፕሌቶ የሚባሉ የግሪክ ፈላስፋዎች ስለዚህ በሽታ የተወሰነ ገለጻ አድርገዋል። በ6ኛው ክፍለ ዘመን ኢቲዩስ የሚባል ተመራማሪ ይህንን በሽታ ለማከም የቀዶ ጥገና ሕክምና ጠቃሚ ሊሆን እንደሚችል ገለጻ አድርጓል። በ7ኛው ክፍለ ዘመን ፖሉስ አጃይኒታ የሚባል ተመራማሪ ይህንን በሽታ ስቲያቶማተስ ወይንም ሃይፐርፕላስቲክ ብሎ ከፈለው። በ8ኛው ክፍለ ዘመን ይህ በሽታ ከነርቭ ችግር ጋር የተያያዘ ነው ተብሎ ይታመን ነበር። በ12ኛው ክፍለ ዘመን ይህ በሽታ ከአይን ችግር ጋር የተያያዘ እንደሆነና የምግብ ፍላጎትን እንደሚጨምር ይታመን ነበር። በ10ኛው ክፍለ ዘመን አልቡኬስስ የሚባል ሐኪም የመጀመሪያውን የተሳካ የእንቅርት ቀዶ ጥገና ሕክምና አከናወነ። ሮበርት ግሪቭዝ እና ካርል ቮን ቤስዳው የሚባሉ ተመራማሪዎች የዚህን በሽታ ትክክለኛና ዝርዝር ገለጻ በማድረጋቸው ይታወቃሉ። በተጨማሪም ከታይሮይድ እጢ ጋር የተያያዙ ሌሎች የጤና ችግሮችንም መግለጽ ችለዋል። በ1909 ዓመተ ምህረት ኤሚል ቲዮዶር ኮከር የሚባል ተመራማሪ በዚህ በሽታ እና በሌሎች የሆርሞን አመንጪ ክፍሎች ላይ ባከናወነው ጥልቅ ምርምርና በፈጠረው በጣም ጠቃሚ የእንቅርት ቀዶ ጥገና ሕክምና ዘዴ ምክንያት የኖቤል ተሸላሚ ለመሆን በቃ። In this time period, thyroid extract was commonly used in medical practice, starting with horse and Mary.
Thyroxine crystals were isolated in 1914 by Kendall. Sometime later, in 1952, triiodothyronine was discovered, which helped to advance the study of thyroidology significantly. Epidemiology በሽታው ያለባቸው ሀገሮች በዓለም ላይ ዋናው የዚህ በሽታ ምክንያት የአዮዲን እጥረት ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች እንቅርት ማንኛውም ሰው ላይ በየትኛውም ዕድሜ ላይ ሊከሰት ይችላል። በሚከተሉት ሁኔታዎች ውስጥ የሚገኝ ሰው ለዚህ በሽታ ይበልጥ ተጋላጭ ነው። የአዮዲን እጥረት፣ ሴት ከሆንን፣ ከ40 ዓመት በላይ ከሆንን፣ በበሽታ መከላከያ ስርዓት ስህተት የሚከሰቱ በሽታዎች በቤተሰባችን ውስጥ ተከስቶ የሚያውቅ ከሆነ፣ እርጉዝ ከሆንን ወይንም የወር አበባችን ያቆመ ከሆነ፣ አንገታችንን አካባቢ የጨረር ሕክምና ወስደን ከሆነ። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ የታይሮይድ እጢ ማበጥ ምክንያቶች የሚከተሉት ናቸው። የታይሮይድ እጢ ከአቅም በታች ወይንም በላይ መስራት፣ በምግብ ውስጥ የአዮዲን እጥረት መከሰት፣ አዮዲን በወተት፣ አሳ፣ አንዳንድ ተክሎች እና ጨው ላይ የተቀላቀለ፣ እርግዝና ወይንም የወር አበባ ሲቆም። ሊቲዩም ያለው ሕክምና፣ ለጨረር መጋለጥ፣ የታይሮይድ ካንሰር በሽታ። ሴቶች ከወንዶች የበለጠ ለዚህ በሽታ ተጋላጭ ናቸው፣ በተለይ በእርግዝና ወቅት ወይንም የወር አበባ ሲቆም። ዕድሜያችን ሲገፋ ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ሌሎች የዚህ በሽታ ምክንያቶች የሚከተሉት ናቸው። ታይሮይድ እጢ ላይ እባጭ ሲኖር፣ ማጨስ። ታዮሳያኔት የሚባለው በትንባሆ ውስጥ የሚገኝ ኬሚካል ሰውነታችን አዮዲንን እንዳይወስድ ያደርጋል። ሆርሞናል ቼንጀስ፣ እርግዝና፣ ጉርምስና እና የወር አበባ ማቆም የታይሮይድ እጢ ስራን ያስተጓጉላሉ። ታይሮይዳይትስ በኢንፌክሽን ምክንያት ታይሮይድ እጢ ላይ የተከሰተ ኢንፍላሜሽን። ሊቲዩም ይሄ የስነ ልቦና ባለሙያዎች የሚሰጡት መድኃኒት ሲሆን የታይሮይድ እጢ ስራን ያስተጓጉላል። ከመጠን በላይ አዮዲን መመገብ ይህንን በሽታ ያስከትላል። አንገት አካባቢ የጨረር ሕክምና መውሰድ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ሲምፕቶምስ የበሽታው ምልክቶች አብዛኞቹ የእንቅርት በሽታዎች ምልክት አያሳዩም። የዚህ በሽታ ዋናው ምልክት የታይሮይድ እጢ ማበጥና መተለቅ ነው። ምልክት የሚያሳዩት የእንቅርት በሽታዎች የሚከተሉትን ምልክቶች ያሳያሉ። እነዚህም የጉሮሮ መወጣጠር፣ ሳል፣ የድምፅ መወፈር፣ ምግብ መዋጥ መቸገር፣ በሽታው ከበድ ሲል መተንፈስ መቸገር። አንዳንድ ምልክቶች በእንቅርቱ መንስኤ ምክንያት ሊታዩ ይችላሉ። ለምሳሌ የበሽታው ምክንያት የታይሮይድ እጢ ከልክ በላይ መስራት ችግር ከሆነ የሚከተሉት ምልክቶች ሊታዩ ይችላሉ። እነዚህም መረበሽ፣ ማለክለክ፣ መንቀሽቀሽ፣ ማላብ፣ ለሙቀት በጣም ሴንሲቲቭ መሆን፣ ድካም፣ የምግብ ፍላጎት መጨመር፣ የፀጉር ማለቅ እና የክብደት መቀነስ ናቸው። የበሽታው ምክንያት የታይሮይድ እጢ ከልክ በታች መስራት ችግር ከሆነ የሚከተሉት ምልክቶች ሊታዩ ይችላሉ። እነዚህም አነስተኛ ቅዝቃዜን መቋቋም መቸገር፣ ድርቀት፣ ማስታወስ መቸገር፣ የባህሪ ለውጥ መኖር፣ የፀጉር ማለቅ፣ የክብደት መጨመር። ከጎይተር እጢው መተለቅ በስተቀር ብዙዎቹ የእንቅርት በሽታዎች ሌሎች ምልክቶችን ላያሳዩ ይችላሉ። ሌላ የጤና ችግር የማያስከትሉና ውበትን የማይቀንሱ አነስተኛ መጠን ያላቸው እንቅርቶች ከሆኑ ብዙም ሕክምና ላያስፈልጋቸው ይችላል። ነገር ግን ምግብ የመዋጥ ችግርና ሳል የሚያስከትሉ ትልቅ መጠን ያላቸው እንቅርቶች ከሆኑ ሕክምና ያስፈልጋቸዋል። በሽታው የተከሰተው በታይሮይድ እጢ ከልክ በላይ ወይንም በታች መስራት ችግር ከሆነ ሌሎች ምልክቶች ይታዩብናል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣
ሐኪማችን የደም ምርመራ ታደርግልንና ከልክ በላይ ወይንም በታች የታይሮክሲን ኦርቲ3 ሆርሞን እያመነጨን መሆኑን ትመረምራለች። ሐኪማችን የሚከተሉትን ሌሎች ምርመራዎችንም ታደርግልናለች። የአልትራሳውንድ ምርመራ። ሐኪማችን የአልትራሳውንድ መሳሪያ በመጠቀም የእንቅርታችንን ውስጣዊ ምስል ታነሳለች። ይህ መሳሪያ የድምጽ ሞገድ ወደ እንቅርታችን በመልቀቅ ይህ ሞገድ ተመልሶ ሲመጣ ወደ ምስል የሚቀይር፣ የተለያዩ የሰውነት ክፍሎቻችንን ምስል ለማንሳት የሚያገለግል፣ ምንም የጤና ችግር የማያስከትል